ኢየሱስ የመጣው እኔ ጋር ይሄንን ትምህርት ዛሬ 40ኛ ሳምንት ነው ሳስተምረው በጣም ደስ ብሎኝ ነው ማስተምረው አንድ ለምን ኃጢአተኞችን የሚገፋ ወንጌል የለም ብዬ ስለማምን እና ቤቱም የኃጢአተኞች ቤት ነው ብዬ ስለማምን ኃጢአተኞችን ባይወድ እኔን አይወደኝም ነበር ብዬ ስለማምን ስለዚህ ነው ማስተምረው ጳውሎስ ከኃጢአተኞች ዋና ነበርኩ አለ ከፊት ነበርኩ አለ እና ለዚህ ነው ይሄን ትምህርት ማስተምረው ባለፈው ሳምንት ቢነካው ሰው የሚረክስበትን ለምጻም ኢየሱስ ነክቶ አጸዳው ብያችኋል እና ኢየሱስ ጊዜው ላይ ከነበሩ የሃይማኖት አባቶች የተከበሩት ጋር አልሄደም ኢየሱስ ክርስቶስ ፈልጎ ሲሄድ የነበረው ሃይማኖትም አስተማሪዎችም ያገለሏቸው ጋር ነበር ሲሄድ የነበረው አልኩኝ ለምሳሌ ሰማርያዊን አንድ አይሁዳዊ ሰላም አይለውም አይጨብጠው ኢየሱስ ግን ከሰማርያዊ ስድስተኛ ባል ላይ ያለችውን ሴትዮ ቁጭ ብሎ አናግሯታል ከሰማርያዊ የመጨረሻ የተዋረደችው ኢየሱስ ክርስቶስ ዮሐንስ ኃጢአተኞችን ሊያጠምቅ ሲጠራ ከኃጢአተኞቹ ጀርባ ለመጠመቅ ተሰልፏል ስለዚህ ነው ጳውሎስ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደዚህ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበለው የተገባ ነው ካነሰው ህዝብ ጋር ሰው ክብርና ሞገስ ከከለከለው ሰው ጋር ኢየሱስ ይገናኝ ነበር ሰው ሁሉ እንደ ኃጢአተኛ ከቆጠረው ከቀራጭ ጋር ኢየሱስ ሊበላ ይገባ ነበር የዛሬው የሚገርመኝ ኢየሱስ ሬሳ ጋር ይሄድ ነበር ጻፎ ሬሳ ጋር ሙትቻ ጋር የሚሸት ጋር ይሄ ነበር ሉቃስ ምዕራፍ 7 ቁጥር 11 ቀጥል ቅዱሴ ከዚህ በኋላ ኢየሱስ ብዙ ሳይቆይ ናይን ወደምትባል ከተማ ሄደ እሺ ደቀ መዛሙርቱና ብዙ ህዝብም አብረው ሄዱ ወደ ከተማዋ መግቢያ በር ሲደርስም እሺ እነሆ ሰዎች የአንድ ሰው አስክሬን ተሸክመው ከከተማዋ ወጡ እሺ ሟቹ ለናቱ አንድ ልጅ ብቻ ነበር እናቱም መበለት ነበረች እሺ ብዙ የከተማውም ህዝብ ከርሷ ጋር ነበር ጌታም ባያት ጊዜ ራራላትና አይዞሽ አታልቅሺ አላት ከዛስ ቀረብ ብሎም ቃሬዛውን ነካ አሁን ይሄ ነው ከባዱ ቀጥል የተሸከሙትም ሰዎች ቀጥ ብለው ቆሙ ኢየሱስም አንተ ጎበዝ አቤት ተነስ እልሃለሁ አለው እሺ የሞተውም ሰው ቀና ብሎ ተቀመጠ መናገርም ጀመረ እሺ ኢየሱስም ወስዶ ለእናቱ ሰጣት ከዛስ ምን አሉ ሁሉም በፍርሃት ተውጠው እግዚአብሔርን እያመሰገኑ ታላቅ ነብይ በመካከላችን ተነስቷል ገና አልገባቸውም ነብይ እያሉ ነው ወረድ በልሽ ቀጥል እግዚአብሔርም ህዝቡን ጎብኝቷል አሉ እሺ ይህም ኢየሱስ ዝና በመላው ይሁዳ በአካባቢው ሀገር ሁሉ ወጣ እሺ ይኸውላችሁ አሁን ይኸውልሽ ሴትዮዋ አንድ ልጅ ነው የነበራት ሞቶባታል አቤኒ ዘሌዋውያን ምዕራፍ 22 ቁጥር 4 አዘጋጂ ሞቶባታል ስለሞተ ኦሬዲ ልጁ አይደለም ስም ቀይሯል ሬሳ ሆኗል የሬሳ ባህሪ ደግሞ ከነካው ያረክሳል ሬሳን የነካ ሰው ርኩስ ነው ቤተ መቅደስ አይገባ ሲታጠብ ሲወለወል ነው የሚውለው አንድ ቀን ሙሉ ከባድ ነው ስለዚህ ሬሳው ሲመጣ ተሻሻለ ለምን እርኩሰት እንዳይጋባብ እርኩሰትን ለምንድን ነው ሰው የሚፈራው ሞት ነው ተሸክሞ የሚመጣው እርኩሰት
ኃጢአት ሞት ተሸክሞ ነው የሚመጣው። ረከስክ ማለት የሞት አክሰስ አለ ላይ ፈላይ ማለት ነው። ሞት አንተ ላይ ኦፕሬት ለማድረግ ጉልበት አለው ማለት ነው። ከከተማ ይዘው የሚወጡት ለመሰላችሁ ከተማም ስለሚያረክስ ከከተማ ውጪ ነው የሚወጣው የሚቀበረው። ይዘው እየወጡ ነው። አሁን የተገናኙት ሞትና ህይወት ነው። ፊት ለፊት የተገናኙት ሰው የለማ ከመሐላስ አንድ ቀን እንደሚነሳ አውቃለሁ ስትለው ለአልዓዛር ኢየሱስ ትንሣኤና ህይወት እኔ ነኝ አላት። ራሴ ነኝ፣ ቀን አይደለም። ትንሣኤ የሚባል ቀን የለም፣ ራሴው ነኝ ትንሣኤ። ስለዚህ እዚህ ቦታ ጋር የተገናኙት ትንሣኤና ሞት ነው የተገናኙት። ልቀጥል እስቲ አቤኔ አንብብልኝ እንዴ ዘሌዋውያን 22 ቁጥር 4 ከአሮን ዘር ተላላፊ የቆዳ በሽታ ያለበት ወይም ከሰውነቱ ፈሳሽ የሚወጣ ማንኛውም ሰው እስኪነጻ ድረስ ቅዱስ መስዋዕት አይብላ። እንዲሁም በአስክሬን የረከሰ ነገር ወይም የዘር ፈሳሽ ያለበትን ሰው ቢነካ ወይም በደረቱ የሚሳብ ነገርን ወይም የሚያረክስ ማንኛውንም ሰው ቢነካ የቱንም አይነት ርኩስ ቢሆን እንዲህ ያለው ማንኛውም ነገር የሚነካ እስከ ማታ ድረስ ርኩስ ይሆናል። በቃ ከአሮን ዘር ከካህኑ ዘር የረከሰ ነገር ሬሳ ቢነካ ርኩስ ነው የሚሆነው። ምን ማለት ነው? ርኩሰት ይጋባባቸዋል። ኢየሱስ ነው የመጣው። እየሰማኝ ያለ ሰው ብቻ አሜን ይበል። ማን ነው የመጣው? ማን ነው የመጣው? ጮክ ብለህ ንገረኝ። ከውስጥ እየወጣ ያለው ምንድን ነው? የሚያረክስ ሬሳ ነው። ካህን ቢመጣ ይሸሸዋል፣ ያረክሰዋል። የህግ መምህር ቢመጣ አይችለውም፣ ይሄን ይሸሻል። ይሄኛው ግን ርኩሰት የማይጋባበት መጣ። የኔ አይሄድም ወደሱ፣ የሱ ጉልበተኛ ነው። ከመሃዳ የፈለገ ሙትቻ ብትሆን ይጋባባል። ምን አለ አንድ ሰው ጮህ አሜን ብት። ይኸውልህ ሬሳ ነው እየመጣ ያለው፣ ህይወት ነው እየመጣ ያለው። ሲገናኝ ህይወት አልደነገጠም። ፈሪሳዊ ቢሆን ይደነግጣል፣ የህግ መምህር ቢሆን ይደነግጣል፣ ካህን ቢሆን ይደነግጣል። ይሄኛው ግን አይደነግጥም። በሌላ አማርኛ ሞት ግን ደነገጠ ሳይሆን ካና ማሃዳ ይኸውልህ ሰዎችን ቁሙ አላላቸውም እኮ ሲነካው ደንግጠው ነው የቆሙት። ማን ነው እንዲህ ለመርከስ ፈቃደኛ የሆነ? ማን ነው እንደዚህ ሞትን ለመካፈል ፈቃደኛ የሆነ ብለው ሲያዩት የሱ ሞት አይጋባም፣ የዛ ሞት አይጋባበት። ጭራሽ ሬሳው መንቀሳቀስ ጀመረ። ማካካራዳ አማንዳላ ከማ ሸበገዲ ገንተና ከረዳሃዲ ገማ ታሳ። ለዚህ ነው ክርስቶስን አንተ አታረክሰው። ልቀጥል ቤቱን አገሙት ይለዋል አይደል? አንተ ራስህ ትደነግጣለህ። ቤቱ ስትገባ ጠረን ሲቀየር ትደነግጣለህ። ይሄ ክርስቶስ ባህሪ ነው። ከተጠጋጋው ደንግጠው ሲቆም ልጁ ብድግ አለ እና ኢየሱስ ከዛ በኋላ እስቲ ሬሳውን ያዙት አይደለም ያላቸው፣ ቀየረ፣ ተጋባበትና መጀመሪያ ደስ የሚለኝ ሴትዮዋን አዘነላት የሚለው ቃል ደስ አይልም? አይላብጣት አዘነላት የሚለው ደስ ይላል። ብዙ አገልጋዮች እንደምትሰሙኝ ያውቃለሁ። ከርህራሄ ውጪ ኃይል ኦፕሬት አያደርግባችሁ። ወደፊት ደግሞ ብዙ አገልጋዮች እንደምትሰሙኝ በደንብ አውቃለሁ። ወደፊት በደንብ አሁንም ብዙ እንደምትሰሙኝ አውቃለሁ። ከርህራሄ ውጪ አገልግሎትን
ስታስበው ዝናው ከሆነ የሚመጣልህ አገልግሎትን ስታስበው እኛ የነዳነው መኪና ከሆነ የሚመጣልህ ታሳዝነኛለህ። እኔ አገልጋይ ለመሆን ስወስን መኪና ያለው አገልጋይ ብዙ የለም። እዚህ ግቢ ነው ተወልጄ ያደኩታል። በአገልግሎት ጨረቃ ቤት ለመኖር ነበር የምፈልገው እምመኘው። እንደውም ባይዘው ብዙ አገልጋይ የቆመ ድህነት ስለሚያወራ እንዲርቦኝ ተቸግሬ ይሄ ነገር ነው ህይወቱ ስለሌለ ሃይሚን አግብቻ ጨረቃ ቤት ልንከራይ በልበል ብሎ ነው ፋዘር እዚሁ ያስቀመጠኝ። ፈልጌው በቃ የለም ላወራ ወደፊት ቡታ ጋዙ ምናን ጋዙ አልቆ ክሩ ነዶልን አትልም አለኝ ጌታ። አትላትም አምሮኝ ነበር እኮ ጌታ ምስክሬ ነው። አይ ኢየሱስ ከርህራሄ ውጪ ኃይል ኦፕሬት አደረግ ብላ ይፈለግ የታመመ ሰው ስታይ ማታዝን ከሆነ የተቸገረ ሰው ስታይ ማታዝን ከሆነ ኢየሱስ አዘነላት። አንተ ሬሳ ይዝራ አንድ ብቻውን ስለነበር አላባ ፈሪሳዊ ቢሆን ህግ ነው የሚያስበው እዚህ ጋር ይሄንን ሬሳውን ቢነካው ይረክሳል። ኢየሱስ ርህራሄው ህጉን አስታስበው ነካ አረገውና ሰዎቹ የተሸከሙት ቆሙ። ደንግጠው ቆሙ። ሲቆሙ ኢየሱስ ሬሳው አላላቸው። ሬሳ የነካው መስሎቹ ነው እንዴ? አተ ጎበዝ አይታችኋል። እዚህ ሀገር አይደለም መሰለኝ አሜሪካን ሀገር ሂሳብ አንዳንድ ልትከፍሉ ስትሉ ካርዳችሁ ሞባይላችሁ ላይ አለ እና ታስተካክሉታላችሁ። ካርዱን ወገቡ ስትነኩት ይመጣል። እኔም አለችኝ እዚህ ስትነካው ብቻ ካርዱ ይመጣል። ከዛ ማሽኑ ጋር እንዲህ ማስጠጋት ብሎ ይወስዷል። አላየችም? አንዳንድ ሶሻል ሚዲያ ላይ ጠጋ ብሏቸው ሞባይላቸው ሲያደርጓቸው ዘረፉ ሲሉ አላየ ይወስ እንዴት እንደሆነ ብቻ አይገባኝም ብሎ ተላልፎ ካንተ ተቀንሶ እዛ ገብቶላል ብር። ይኸውልህ ሞት ኢየሱስ ጋር ጠጋ ብሎ ህይወት ይወስዳል። አላካባካፋዲያቴ ሬሳ ሆነ ልትመጣ ትችላለህ። ጠጋ ስትል ሳታውቀው ህይወት ይገባባ። ቻካባጋ ልተነብይ ነው። የሆነ የሞተ ነገራቸውን ህይወት ይገባበት። ለምን አትሰማኝማ? የሞተ አገልግሎት ህይወት ይገባበታል። የሞተ ኢኮኖሚ ህይወት ይገባበት። ላይፍ ማንታራሃ ዛሬ ትምህርት ብቻ አይደለም ብያቸዋለሁ። ፕሮፌቲክ ነው። ከማሃዳ ጋማ ማጠጋጋት ብቻ ነው። ማጠጋጋት የሆነ ድምጽ ትሰማል። የህይወት ድምጽ ትሰማል። እንቅስቃሴ ትሰማል። ታላሃላ ያቺ ድምጽ ሰማታል። አላስፈቀደው ማለት ብድግ ብሎ ቁጭ አላት። ማዳ ያንተ ወጣ አርብዜ መሰከርከው የዛሬ ስንት ዓመት ነው? አይ እዚህ ፉል ልበላ ስገባ 2022 ፉል ልበላ እየገባው ከዛ ምን አልቆ የናዝሬቱ ኢየሱስ በኃይልና በጉልበት መጣባለው አለበለዚያ ተመለስ ይልሃል አልከኝ። ከጀርመን ነው የመጣው። ይኸውና ልጅ አንተ ነበር ካብረ አትነሳም። አንድ ላይ ነበርን። እናንተ በልታችሁ እየወጣችሁ? በልተን እየወጣን ነበር። አንተ ነው እግዚአብሔር ሰው ሰላም ያልከኝ? እኔ ነኝ ሰላም ያልኩ። ከዛ ለሱ መልእክት ነገርኩት። እሱ ዞር አንተ ስትጠራ እሱ ሲዞር አንተ አይደለህም አንተ ነህ አልከኝ።
ፉል ቤትም ነብይ ነኝ በኢየሱስ ስም። ከዛ እንደሄደ ጀርመን ወዲያው ሆስፒታል ገባን። ከ3 ወር በኋላ ኮማ ውስጥ ገባ። 3 ወር ድፍን 3 ወር ኮማ ውስጥ ነበር። አንድ አልጋሊት። ከዛ በ3ኛው ወር ኢየሱስ እየተራመደ መጣ። አርብ ቀን አርብ 7 ሰዓት ማታ ኢየሱስ ከትምህርቱ ጋር ሄዳል። ደው ነገራቸው 3 ወር በጀርባው ተይቷል። ኮማ ውስጥ ነው። አልሰማም አለማም። ፎቶ አለ ቪዲዮ ላይ ሲወጣ ታዩታላችሁ። እና ልክ 7 ሰዓት ላይ እነሱ 12 ሰዓት ቀን ወስነው ሄዱ። እንትን ሊሉ ሰኞ ሊገሉኝ። አይነቃም ብለው በቃ ተስፋ ተቆርጠ። ልክ ሌሊት 7 ሰዓት ሲል የናዝሬቱ ኢየሱስ እየተራመደ መጣ። ከዛስ በስሜ ነው የጠራኝ። ዳንኤል ተነስ፣ አትሞትም፣ ባንተ ላይ ዓላማ ሐሳብ አለኝ አለ። ከዛስ አንተ ምን አልክ? ብድግ ብዬ እንደማሽን የቆምኩ 3 ወር የተኛ እንደ ቀድሙ እኮ ነው ብሎ ሲገባ አያሃቴ እንዲህ ነው የሚሆነው ዛሬ ለሁላችሁ። ታካባራባ የተኛ ነገራችሁ ይነሳል፣ ህይወት ይገባበታል። ገንቶኒ ጋዳጋባዱጋ ካማቶፋዲያ ካራቫጋዲያማሶ ክራዳጋባዶካማ ሞቼ ነበር አለ። አሁን ግን ያው ሆኛለሁ። የሞትን መክፈቻ በእጄ ይዤዋለሁ። ቁጭ በል። በሞት ላይ የነገሰው የኔ ጌታ አንተ ከሬሳነት ይኸውልህ፣ ይኸው 3 ወር የተኛ ሰው እንዲያድል ተነሳ። this is life ሲገባብን በደክ ይኸውላችሁ ሬሳን የሚደፍረው ኢየሱስ ብቻ ነው። ሕዝቅኤል 37 ቁጥር 3 ላይ ሄዱልኝ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን? ነብዩን ይኸውላችሁ ወደ ደረቁ አጥንቶች ወሰደው። የደረቀ አጥንት ቢነካ ነብዩ ይረክሳል። ስለዚህ እንዲህ ብሎ ነው የሚቆመው። እርኩሰት እንዳይጋባብ ባለፈውም ሳምንት ነግሬያቸዋለሁ አይደል? ንዕማን መጥቶ የሚያሸኝ መስሎት ነበር አለ። በበር እንዳይገባ ነው ያለው። ነቢያትም አይነካኩም ከለብዛብ ጋር እርኩሰት አይፈልጉም። ኢየሱስ ብቻ ነው ይደፈር እና ወደ ደረቁ አጥንቶች ወሰደው። ከዛ ጠየቀው እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ሲል ጠየቀኝ። አሁን ነብዩ ደስ የሚለኝ ምንም አናሊሲስ አላወጣ። ነብይ ስቶን ባይዘው ፍሌክሲብል ነው። ለመንፈስ ዓለም ትታጠፋል። እጥፍ ማለት አይከብድም። ሪቨሌሽን ዓለም ውስጥ ካለ ግን ፍሌክሲብል። እኔ ባይዘው ለመቀየር ችግር የለብኝም። ብርሃን ከበራልኝ ኧረ ጴጥሮስ እኮ አልበላም አለ አይደል? ከዛ በኋላ እግዚአብሔር ያጸደቀውን አንተ መታረክስ ማን ነው ስለው እየሸከሸከን ይበለው እንዴ። ከዛ ስብሰባ ጠሩት። አንተ ማን አሉት? እንዴ እኔ ምን ላርግ? ሂድ አለኝ። ሄድኩኝ። በእኛ ላይ እንደወረደው ያ መንፈስ ወረደባቸው። ምን ላርግ አለ። ከመንፈሱ ጋር ነው የምትተባበረው። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ። አንተ ብቻ ታውቃለህ። ከዚያም እንዲህ አለኝ። ይሄን በደንብ ስማልኝ። አንተ ብቻ ታውቃለህ። የዚህ ሬሳ ነው የምለው ሰው የታሪክ እንደሚቀየር አንተ ብቻ ነው የምታውቀው። ሬሳ ነው፣ ሞቷል፣ ሸቷል። አንተ ግን ታውቃለህ። ከዚያም እንዲህ አለኝ። ምን አለ? ለነዚህ አጥንቶች ትንቢት ተናገር። የሚያስፈልጋቸው አለው ትንቢት ነው የሚያስፈልጋቸው አለ። እንዲህም በላቸው እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። ይኸውልህ ፕሮፌሰር የሚለው የመጀመሪያውን ቃል እግዚአብሔር እዚህ ጋር የተጠቀመው ፕሮፌሰር። አንተ ታውቃለህ ሲለው እግዚአብሔር ራሱ ወደ ነብዩ መለሰው። ተናገርባቸው፣ እነዚህ ህይወት ታጋባባቸዋል። አር ዩ ሬዲ? አር ዩ ሬዲ? የሞተ ነገራችሁ ላይ እናገርበታል። ኢየሱስ ብቻ የሚደፍራቸው ሬሳዎች አሉ።
ብርሃን ሲኖረው እንደዚህ እንደ ነብዩ ትደፍራል። ሄዶ አፉን ባፉ እጁን በእጁ አረገበት ይለለ የሞተው ልጅ ባይዞ ልጁ ባይነሳ ኖሮ እኮ ረክሳል ይሉት ነበር ነብዩ። ሬሳ ነክቷል ይሉት ሲሉ ልጁ ተነስቷል። ኢየሱስን በሬሳ ልትከሰው ስትል ሰውየው ተነስቷል። ልቀጥል አይደል? አንተ ብቻ ታውቃለህ አለው። ተናገርባቸው። ልክ ሲናገርባቸው አጥንት ካጥንት ካካካካካ እያለ ጅማት ወጣባቸው። መጨረሻቸው ታላቅ ሰራዊት ሆነው ቆሙ ነው የሚለው። ሰዎች ሊቀርቧቸው የማይፈልጉ ሰዎችን ኮሙኒኬት ማድረግ ይችላልበታል ኢየሱስ። ሃይማኖት ያገለላቸውን ሰዎች የቤተክርስቲያን መተዳደሪያ ደንብ ያገለላቸውን ሰዎች መቀባት ይችላልበታል። በዘመናችሁ ሁሉ የምትገረሙባቸውን ሰዎች ነው እግዚአብሔር የሚሰራባቸው። ለምን? በእናንተ ሚዛን የሚያልፉ አልነበሩማ። ሞተዋል፣ ሬሳ ናቸው፣ ሸተዋል ብላቸው የተውካቸውን ሰዎች ታላቅ ሰራዊት አድርጎ ያመጣቸዋል። Are you ready? Are you ready? ለሚያውቋችሁ ሰዎች ሽታችሁ ያምራል። ለሚያውቋችሁ ሰዎች መልካችሁ ይቀየራል። ይህንን ሙሉን ቤታችሁ አንብቡት። ሕዝቅኤልን ከደረቅ አጥንትነት ወደ ታላቅ ሰራዊትነት ይሄ እኮ ከባድ ነው። ዛሬ ትምህርት ብቻ አለን ብያቸዋል። ትንቢትም ነው። ምንም ህይወታችሁ ላይ ያለ ደረቅ ነገር መጣል ብቻ ያለበት መወገድ ብቻ ያለበት የምትሉት ነገራችሁ አሁን ይሄ መንፈስ ታላቅ ሰራዊት ያደርገዋል። እኔ ሊዘጋ ያለ ሱቅ ሲለመልማ ያለ ሊዘጋ ያለ ቸርች ሲለመልማ ያለ ባዶ ነው የተባለ ቢዝነስ ሲያፈራ ያለ ይሁን አለ ከነገባሽ ራማሃዳካማቶኮ የነዚህ አጥንቶች ታላቅ ሰራዊትነት አንተ አፍ ላይ ነው ያለው። አንድ አብ ቅዱስ ያንብበው ስናገርም በልሳ አንድ ያንብበው ቶሎ በል። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ እስትንፋስ አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማት አደርግላችኋለሁ፣ ስጋ አለብሳችኋለሁ፣ በቆዳ ሸፍናችኋለሁ፣ በውስጣችሁም እስትንፋስ አገባባችኋለሁ፣ በሕይወት ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ስለዚህ እንደታዘዝኩ ትንቢት ተናገሩ። ትንቢቱን በመናገርበትም ጊዜ ወዲያው የኩሽኩሽታ ድምፅ ተሰማ። አጥንቶቹ አንድ ላይ ሆኑ። አጥንት ከአጥንት ጋር ተጋጠመ። እኔም ተመለከትኩ፣ ጅማት ነበረባቸው፣ ስጋም በላያቸው ታየ፣ ቆዳም ሸፍኗቸዋል፣ እስትንፋስ ግን በውስጣቸው አልነበረም። ከዚያም እንዲህ አለኝ፣ የሰው ልጅ ሆይ ለነፋስ ትንቢት ተናገር፣ እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ በሕይወት እንዲኖሩ በእነዚህ በተገደሉት ላይ እፍ በልባቸው። ስለዚህ እንዳዘዘኝ ትንቢት ተናገር፣ እስትንፋስም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። ይሁን አለ። ይሄን ንፋስ ልጥራው፣ የሞተ ነገራችሁ ላይ ጠርቼዋለሁ። ሕይወት እንዲሰጥ ጠርቼዋለሁ። እንዲያንቀሳቅሰው ጠርቼዋለሁ። ራሳካማዶ ጃካሙታ ላባባስ አንድ ደቂቃ ቁጭ በሉ። ሃሌሉያ። ይኸውላችሁ ለንፋስ ትንቢት ተናገር አለው።
ለስትንፋስ ንፋስ ባይዘው ንፋስ ማለት መጽሐፍ ቅዱስ ስፒሪትን ነው ንፋስ የሚለው መንፈስንም ንፋስ ነው የሚለው የግሪኩ ቃል አለ ማለት ለንፋስ ከዚህ በፊት ነግሬያችኋለሁ ከመንፈስ የተወለደ እንዲህ ነው ብዬ አስተማርኳችሁ እማይታይ ግን ስራው የሚታይ ነው ዓርብ ዕለት ስትመሰክር እንደ እብድ የሆነችው ልጅ በማርያም ያለችው የማርያም ልጅ ነው ያለችኝ ነው እንደ እብድ ያረጋት እኮ እግሯ ተነርቶ መጣች ማለት ስትወጣ የለም እውነቷን እኮ ነው ያጨልላል እኮ ለምደው እኮ ነው አንተ ተአምራት አበደች ያልሰበች ቦታ የለም ጌታ ምስክሬ ነው ያልሰበች እንደ እብድ ነው ያረጋት ከነና በኋላ ማርያምን ሁሉ ብላለች እውነተኛ ማርያምን የማርያም ልጅ ነው ይሄ ማርያምን ምናምን ብላለች ክሩን በኋላ ትበጥስልኛል ምናምን ብላለች ያላለችው ነገር የለም እንደ እብድ ያደረጋት ሚራክሉ ነው ለምሳሌ እማታየው አካል ነው ግን ይመጣል እውነት በዚህ ቤት ይሄ ቅባት ካለ መንፈስ የእናንተ ነገር ያንቀሳቅሰው ካባ አንተ አሜን ብቻ በለኝ ከሰሜን ተንቀሳቀሰ ከደቡብ ተንቀሳቀሰ ከምዕራብ ተንቀሳቀሰ ከምስራቅ ተንቀሳቀሰ ቆይ ለካ የኔን አፍ የሚጠብቅ የነቢያትን አፍ የሚጠብቅ ስፒሪት አለ ንፋስ የነቢያትን አፍ የሚጠብቅ ሻሃዶስ አፍ የሚጠብቅ ንፋስ ካዳጋማቶስ ኮማቶስ ካቶሳ አፍ የሚጠብቅ ንፋስ አፍ የሚጠብቅ ንፋስ አንድ ነገር እርግጠኛ ላርጋችሁ ነገራችሁ ከዚህ መንፈስ እንደሚወድቅ እመኑ አንድ ነገር እርግጠኛ ላርጋችሁ በልጅነቴ የጠራኸኝ ኪዳን የገባህልኝ ስወድቅ ስነሳ አብረኸኝ ነበርክ ይሄን ሌሊት የታምር አድርገው እቺ ልንገራችሁ ሁሉ ሬሳ አይቀበርም ሁሉ ሬሳ ለእድር አይነገርም በር የሚዘጋበት ሬሳ አለ እማይሸት ይገማል ተብሎ የማይፈራ በር ዘግተ ነብይ ጋር የምትሮጥበት ቀብር የማትደራደርበት ምን አይነት ሬሳ መሰለ ይሄ በቃል መጥቶ የሞተ በትንቢት መጥቶ የሞተ እግዚአብሔር ነግሮ የሞተ ነገር አይቀበርም ብሎይ ነበር ተብሎ አይቀበርም በር ተዘጋበትና ወደ ነገረ ነብይ ትሄዳል አታካቶፋ እንዲያከማ አራዳጋዱና አንተ ከመታ ግራዳጋማቱ ባንዳ ይኸው ከጄ ላይ ትንሣኤ ይዘሽ ሂጂ በር ዘግታበት ነው ወደ ቀርሜሎስ የሮጠችው ባሏ ሰላም ነው ሲላ ሰላም ነው ያለችው እድር ነግሮ እንዳያስቀብረው ነው ሰላም ነው ቃል የሰማሁበት ልጅ ነው ሰላም ነው በትንቢት የወለድኩት ሰላም ነው እግዚአብሔር ተናግሮ የሰጠኝ ሰላም ነው
ከኢየሱስ ጋር ስታገናኝ ኢሚዲየትሊ አንተ ስሙን አልቀየረው። አንተ ጎበዝ አለው። ለእናቱ ሰጣት ብሎ ነው አይደል የሚያልቀው? ሰጣት ብሎ ሬሳ ይዘህ መጥተሃል፣ ሕያው ነገር ውሰድ። እሺ ኤፌሶን ምዕራፍ 2 ቁጥር 1 ይሄን አንብቤ ጨርሳለሁ። ህይወት እያለፈ ነው። ህይወት ቅድም እንዳልኳችሁ ይሄ የባንክ መክፈያው ሲስተም ጭልጭል እያለ እየገባ ነው። ህይወት ነው የሚገባባችሁ። ይሄ ነው የዚህ ቤት ደግሞ እንደዚህ ነው። አይ ነው ጭልል ሲልኮ ነው እየገባ ነው። ህይወት እየገባ ነው። ነገራችሁ ላይ ህይወት መንፈሳዊ ህይወታችሁ ላይ ላይፍ እየዘራ ነው። ቅባታችሁ ላይ፣ አገልግሎታችሁ ላይ፣ የቢዝነስ ሞራላችሁን የመታውን ህይወት እየገባ ነው። ህይወት ኃይል እየገባ ነው። ሸማንዳ ክራዳጋማ ቶከመተካማ አንብቦስ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። ይኸውልህ እናንተን ማንም ለካ ጠቅላላ ሬሳ ነበረ። ሁላችሁም እርኩስ ነበራችሁ። የሞት መብት ነበረ ህይወታችሁ ላይ። እሺ ቀጥላ። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዥ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እንደ ሌሎቹም የቁጣ ልጆች ነበርን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ ላይፍ ከየት እንደሚመጣ ላይፍ እንዴት እንደሚመጣ ድገሞ ይሄን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር የእግዚአብሔር ምሕረት ወሰኑ ልኩ ምን ያህል ገደና ወደ ጌታ ላይፌ የምር ጴንጤ መሆን የጀመርኩ ሰሞን በጣም ጸልያለሁ። በር ዘግቼ እላለሁና ምን አየሁኝ? መርካቶ ሚሊተሪ ተራ ጣቃ ጨርቅ እንዲህ ሲዘረጉ አይታችኋል? ሲዘረጉ ጨርቅ ሲዘረጉ መጨረሻው መቼ ነው የሚያልቀው? ከዛ የሚሽከረከረው ሲያልቅ ነው አይደል? አናግሩኛ። አንድ እንደዛ የተዘረጋ ነጭም ያልሆነ የአቡጀዲ ከለር ያለው ክሬም ነገር ከለር ያለው ጨርቅ ከሰማይ መጨረሻውን አላየውም ተዘርግቶ ምድር ድረስ አየሁ። ጌታ ምህረቴ ነው አለኝ። እምተዳደረው በዚህ ነው። የሚገርማችሁ ያኔ አንድ ጓደኛ አለኝ እና ይመጣል አንዳንዴ ይመጣል እዚህ አንዳንዴ ቶሎ ነው ባክ የሚያደርገው ቶሎ ነው በአመት 4-5 አለው እና እኔ እኮ ባክ አይደረግም። እስቲ ስትደክምም ቸርችና ድካም ጉልበት አይኖረውም። ህይወት ላይ አቅም አይኖረውም። ስትርቅ ነው ሞት አቅም የሚኖረው። ስትጠቀም ቻርጅ እያደረግ ጭልጭል አልበት ሄዳለህ ጭልጭል ስትል ፉል ሆነ ቁጭ ትላለህ በኋላ እና አንድ ቦታ ለጸሎት ስንጸልይ የሆኑ እግዚአብሔር የሚናገራቸው ሰዎች ነበሩ። ኤግዛክትሊ እግዚአብሔር ይናገራቸው። ይሄ ጓደኛዬ ቶሎ ስለሆነ ባክ የሚያደርገው አንድ ቀን እንዲህ የሚል መልእክት ነገሩት። እግዚአብሔር አምላክ እንዲህ ይልሃል፣ ነግዬ የሚያውቀዋል የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ በአንተ ላይ ያለኝ ምህረቴን ጨርሻለሁ አሉት። ሲምፕል እንዳይመስል ከምትሰሙት ተጠበቁ ነው የሚለው። አሁን ድረስ ማይንድ ውስጥ ያለው እሱ ነው። ያንተ ምህረት እኮ ስላላለቀ ነው የኔ ያልቆ ነው ይለኛል። ወንድሜ እግዚአብሔር ምህረት 10 ሺህ አርጎ መሰለ እንደሚሰጠን ቆጥበ ተጠቀም የሚባል ነገር የለም። ሂዝ ሪችነስ በምህረቱ የዓለማችን ቁጥር 1 ሀብታሙ ማን ነው? ኤለን መስክ ነው አይደል? እግዚአብሔር የምህረት ኤለን መስክ ነው።
አላወኩም ሰውዬው። እሺ የምህረት ሼህ አላሙዲ ነው። አላወካቸው። የምህረት በላይነህ ክንዴ ነው። አያልቅበትም። ከዚህ ምህረቱ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ይሄ የምህረት መጠን ነው እኔ ጋር ያመጣው፣ ሬሳው ጋር ያመጣው። እንደማይሞት እንደማልሞት የሱ ህይወት ግን እንደሚገባብኝ ሻሃላካስ ካናሃስ ታላለኬሜስ ብዙ ጊዜ እዚህ ሀገር ሰውን ኪሴ ላይ ብር ረሳለሁ እና ቤት ውስጥ አለችኝ እህቴ የምታገለግለኝ። እሷ ነች የምታገኘው ስታጣጥፍ አውጥታ ታስቀምጥልኛል። ከውጭ ሀገር የመጣው ሰሞን ከሆነ ደግሞ ዶላር ነው የሚገኘው። ብዙ ምናምን ነው አይደለም። አሁን ልነግርህ ነው፣ ኢኮኖሚውን ነው የምነግርህ። እዚህ የከረምኩ ቀን ዶላር አይገኝም። ከዛ የመጣው ሰሞን ከጃኬቶቹም ውስጥ ከምን ውስጥ ይገኛል። ለምንድን ነው እዛ የምተዳደርበት የነበረውን ፋይናንስ ነው ይዞ የመጣሁት። አሁን እዚህ ኪስ ውስጥ ዶላር ይረሳል ምናምን ብትይ ኖ በዛኛው ዓለም ስለነበርኩ ነው። እዚህ ሲሆን ብር ነው የምታገኘው። አንደርስታንድ አደረከኝ? የባለጠግነቴን መጠን ነው የምታገኘው። በልኩ ነው የምታገኘው እግዚአብሔር ጋር። እስቲ ዝም ብላችሁ ብዙ ጊዜ ግራ ይገባችኋል። እግዚአብሔር የሚጠቀምባቸውን ሰዎች ቀረብ ስትሏቸው አንቺ ግን እንደ ቅባቱ አይደለም። እውነት እኮ አይደለም እንደ ቅባቱ እንጂ ከሁላችሁ ውራዎቹን የቀባን እኮ። ለምን ይመስልሃል? ይሄን የምህረት ባለጠግነት ለማሳየት ሲፈልግ ቆይ ይሄ ጨዋ ነው አይሆንም፣ ይሄ እንኳን አሪፍ ነው አይሆንም፣ ያንንም በቀባው ምህረቴ ይታያል አለ። አሁን ምህረት እንዲታይብህ ከይሲሁን እያልኩ አይደለም። ገብቷችኋል? ኦልሬዲ ነበርን እኮ። አሁን እኮ ያንዳንዶቻችን የሚታይ ሆነና ያንዳንዶቻችን የማይታይ ሆነና እጂ ያንዳንዳችን ሙታን ነበር። በምህረቱ ባለጠጋ ስለሆነ ከድሮ ከወደደን ከታላቅ ፍቅሩ የተነሳ ህይወት ሰጠን ብቻ እኮ አለ ከክርስቶስ ጋር ይዘህ የመጣው የራስህን ሙት ነገር ተቀብለ የምትሄደው የክርስቶስን ህይወት። ቀጥል አንዴ ቶሎ ቀጥል ቅዱሴ ልጨርስ ነው። በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። ከዛስ የዳናችሁት በጸጋ ነው። የዳናችሁት እንዲሁ በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እሺ ይኸው በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናቸዋል። በቃ አየህ፣ ወደ አንተ በመምጣቱ የምህረቱን ባለጠግነት ወደር የሌለውን ፍቅሩን እመነኝ። ኢየሱስ ጋር ሬሳ መጥቶ ሬሳ ሆኖ አይመለስም። እድለኛ ሬሳ ከቀብር በፊት ኢየሱስን ያገኛል። 3 ደቂቃ ጸልያለሁ። ህይወት ወደ ማንኛውም ነገራችሁ ይገባል። እኔ እንኳን ኢየሱስን አግኝቻለሁ ህይወት አግኝቻለሁ ሚል አሜን ይበል። at the same time ቢዝነሳችሁ ውስጥ ህይወት ይገባል። ትዳራችሁ ውስጥ ህይወት ይገባል። አገልግሎታችሁ ውስጥ ህይወት ይገባል። አንድ ጉዳይ
ህይወት አለው የሚባለው ያድጋል፣ ይበዛል፣ ይንቀሳቀሳል፣ ይጨምራል። ከዚህ በኋላ እንዲህ ነው የሚሆነው። እናንተ የምትሰሩት ማንኛውም ነገር ያድጋል፣ ይበዛል፣ ይጨምራል። አንድ ብቻ ሆኖ አይቀርም። ስለዚህ እምሰጣችሁ አሁን ውሰጁ የብዜትን ኃይል ነው። ታባጋባ ቆይ እየሰማኝ ያለ አሜን ይበል። አጭር ደቂቃ ነው የምጸልየው። እንዲህ ይሆናል። ሬሳ የሆነው ነገራችሁ ጎበዝ ሆኖ ትወጣላችሁ። አሜን ነው። ብድግ በሉ አሁን በልሳኖቻችሁ ተናገሩ። ሻካባስ ጎበዝ ሆነ፣ ጎበዝ ሆነ፣ ጎበዝ ሆነ። ጎበዝ ሆነ። ለምን ዝም ብትያለሽ? ጎበዝ ሆነ በይ። ጎበዝ ሆነ። ቢዝነስ ጎበዝ ሆነ። ፋብሪካው ጎበዝ ሆነ። መኪናው ጎበዝ ሆነ። ትዳሬ ጎበዝ ሆነ። ኤራ ባጋባጋባያ ከማቶላ ባቻና ማሃዳ ካባለው ካባባጋስ ጎበዝ ሆነ፣ ጎበዝ ሆነ፣ ጎበዝ ሆነ፣ ጎበዝ ሆነ፣ ጎበዝ ሆነ፣ ጎበዝ ሆነ፣ ጎበዝ ሆነ። ተንቀሳቀሰ፣ ቆመ፣ ቆመ፣ ቆመ። ሻካማቶ ካማቶስ ሞት ጠሏችሁ ሄደ። በማንኛውም የእናንተ ጉዳይ ላይ ህይወት ገባ። አሜን ነው። ልጨርስ እንዴ? የሞተው ነገር ኦሆ ኦሆ አሃ ህይወት አገኘ። አልሰማችሁም? ዝም አልክ እንዴ? ሃሌሉ እልልታ፣ ፉጨት፣ ጭብጨባ ክብር እሰይ ለካ ያስረሳል ችግርን መከራ ዝም ብሎ መኖር ከኢየሱስ ጋር ለካ ያስረሳል ችግርን ጥያቄ ሃሌሉያ ዝቅታ ላይ ሆነብኝ በላይ መሸነፍ መረታት ላይ ያገኝ ከፍ ባለ ሕይወት በክርስቶስ ታጭቻለሁ ነው ጣፈንታዬ የሆንኩትን ሁሉ ሆኖልኛል። ድገሙና ድገሙና ደዌ በኔ ላይ ሰለጥን እርግማን በቤቴ እንዳይገኝ ዝቅታ ላይ ሆነብኝ በላይ መሸነፍ መረታት ላይ ያገኘኝ ከፍ ባለ ሕይወት በክርስቶስ ታጭቻለሁ ነው ጣፈንታዬ የሆንኩትን ሁሉ ሆኖልኛል። በድል ተፈጽሟል። ያለቀ ነው የኔ ጉዳይ የኔ ኑሮ በቀራንዮ ተራራ ላይ
በሸነፍ በረከት ላይ ያገኘኝ ከፍ ባለ ሕይወት በክርስቶስ ታጭቻለሁ ነው ጣፈንታዬ የሆንኩትን ሁሉ ሆኖልኛል ወድም ተፈጽሞ ያለቀ ነው ያኔ ድሮ የኔ ጉዳይ የኔ ኑሮ በቀራንዮ ተራራ ላይ ተፈጽሟል ስለዚህ ቃል ያለ በፍጹም አይወድቅም አይሸነፍም ቃል ያለው ኪዳን ያለው ኢየሱስ ያለው ኪዳን ያለው ቃል ያለው በፍጹም አይወድቅም አይሸነፍም ቃል ያለው አይወድቅም ኪዳን ያለው ኢየሱስ ያለው አባት ያለው አረ እንዴት ጌታ ያለ ሰው አይሞትም ቃል ያለው በፍጹም አይወድቅም አይሸነፍም ቃል ያለው አይወድቅም ኪዳን